አላየሁም። ከዛ ቤተክርስቲያን እንደሚያድረው ቤት አያድርም አሉኝ። ከዛ ቤተክርስቲያን አደረ። ዓርብ ዕለት ቀበርኩት። ምን አማራጭል የህይወት አፈር ውስጥ ከተትኩት። መሆኑን በዓይንሽ አየሽዋ? አላየሁትም፣ ከለከሉኝ። እንዴት ነው አይታይም? በቃ ለዓይኔ እንደራበኝ እንደናፈቀኝ ወሰዱብኝ። አይዞሽ እናቴ። ከዛ ዓርብ ቀብሬው ሰለስትን እንኳን አልዋልኩም። ተመልሼ የመጣሁት ምክንያቱም ምንድን ነው የተፈጠረው ማለት እኔ በወቅቱ የመሰለኝ በቃ ማይድን በሽታ ኖሮበት የደበቀን ነው የመሰለኝ። ምክንያቱም ልጁ እጅግ በጣም ሳይለንት እጅግ በጣም ስነ ምግባር ያለው ትንሽ ሆኖ ግን ትልቅ የሆነ ሰው ታውቂያለሽ። በቃ እኔ ያለማጋነን የሚያውቀው ያውቀዋል። እዚህ ውስጥም ካሉ አዲስ አበባ ዩኒቨርሲቲ ውብሸት አስፌን የማያውቀው የለም። እና ዝም ነው፣ ከተግባባሹ ትሁት ነው፣ ባለው አቅም ካለ ይረዳሻል፣ ካልሆነ ካስቀየምሹ እንኳን ከአንቺ ይሸሻል እንጂ ክፋትን ያስብ። አመጣ ለወለደችው እናቱ አንድ ቀን ክፉ ቃል መልሶላት አያውቅም። ታምኛለሽ? አንድ ቀን አዞ ውብሸት ይሄን አድርግ ብለሽ አዘሽው አይሰራም፣ አውቆ ነው የሚሰራው። መጣ ቦርሳውን ተሸክሞ ሄዳል። እማዬ ብሎ ሰላም ይላታል። እቃውን አስቀምጦ ውሃ መቅዳት ካለበት ቀርቶ እንጨት ማምጣት ካለበት አንጥቶ መሰራት ያለበትን ሰርቶ ነው ቦርሳውን መጽሐፉን ይዞ ቁጭ የሚለው። ታውቂያለሽ? እናቱን እጅግ በጣም ነው የሚወዳት፣ እጅግ በጣም እና ሁሌ ይላቸዋል እናቴን አሳክሜ ነው የሚላቸው። ሁሌ እናቴን አሳክሜ ነው የሚላቸው። ያውቃሉ ይህንንም። ከዛ አዲስ አበባ መጣሁኝና አምና ተመርቀው ወጡትን ጓደኞቹን አንድ ዶርም የነበሩትን እንዳለ በቃ ሰብስቤ ስለሱ ነው በቃ ማለት ውስጡ የደበቀን በሽታ ካለ የሚለውን ነው ማጣራት የፈለኩት። ከዛ ምንም አይነት ነገር እንደሌለውና በጣም ረጃጅም ታሪኮች ማነጠቅድ እንደነበረው በጣም ብዙ ተስፋ እንደነበረው በተለይ ዘንድሮ እየሰራም እየተማረም በጣም ደስተኛ ሆኖ እንደሚኖር ነው የነገሩኝ። በሰማሽ ቁጥር ነገሩ እየተወሳሰበብኝ ነው የሚሄደው። ታውቂያለሽ? የእሱ የሚያደርገውን ድርጊት እኔ እንደተተኝ እንደ ባዳ ሆኜ ከጓደኞቹ ስለሱ ስሰማ እሱ የሚያደርጋቸው ነገሮች ለሰውና የሚመለስለት ምላሽ በቃ አንጀት የሚሰብር ነው። ታውቂያለሽ? ከዛ ሁሉንም ሳጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመው ውጪ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ከዛ አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለኩኝ፣ ግን ሊያገኘን ፈቃደኛ አልነበረም። ከዛ ምናልባት እንደ ቤተሰብ አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬ ነው ያሰብኩትኝ። እና ኦኬ ከፈራህን እዛው ዶርም እንትን አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ ካልኩትኝ አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ ነበር። ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናገረኝ ተደረገ ማለት ነው። እና ሳናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡታም ያለሽ ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ፊቱን እንደዚህ ሰው አንብበሽ ተረጂ የለ እንደዛ ነው ያነበብኩት። ግን እግዚአብሔርን ነው የምልሽ እኔ እየጾምኩ ነው ማውራሽ። እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለም። ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዴ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳበታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሪውን ስለማውቅ እኔ እንኳን ተናድጄ ስናገረው እኔ ለኛ ነኝ አንዳንዴ ስናገረው ስትረጋጊ ደውላለሁ ብሎ ነው የሚዘጋብኝ። ካፉ መጥፎ ነገር ያወጣበት ያን ስለማውቅ ከዛ በኋላ ምንድን ነበር ከውብሸት ጋር እንዴት ነው ተዋወቃችሁ ስለው ከዛሬ 2 ዓመት ከምናምን ሆኗል ከተዋወቅን አለኝ። እሺ ምንድን ነበር የተፈጠረው ስለው ከወንድምሽ ጋር አንግባባም፣ ዝምተኛ ነው ወንድምሽ፣ ዝምተኛ ነው አንግባባም አለኝ። እሺ ከዛ ስለው በቃ እንዴት አንድ ዶርም ገባችሁ ካልተስማማችሁ ስለው አንድ ዶርም የገባ ነው እኔ እዚህ ዶርም ቁጭ ብዬ ያለሁበት ዶርም ቁጭ ብዬ መጥቶ አየኝና ብቻህን በቃ አንተ ዶርም እገባለሁ እኔ የተመደብኩበት 6 ስለሆነ ጫጫታ ይበዛል ብሎ አለኛል። እዚህ ጋር ውሸት ነው። ምክንያቱም አንደኛ ዶርም በራስሽ በፈለግሽው አትመደብም።
ዶርም ፕሮክተሮች አሉ ራሳቸው ዶርም የሚመድቡሽ። ስምሽን አስገብተው ሁሉ ነገር ብዙ ፕሮሰስ አለ። እዛ ውስጥ ገብቶ ነው አንድ ዶርም የምትመደቢው። ልትቀየሪ ስትይም ደግሞ ብዙ ፕሮሰስ አለው። እንደፈለግሽ ሄደሽ የምትመደቢው አይደለም። ራስሽ ተመራርጠሽ እኛ እዚህ ጋር ገብተናል እዚህ ጋር መድቡልን ብለሽ ራስሽ በፍቃድሽ ሄደሽ ፎርም ካላስሞላሽ በስተቀር። ከዛ አለኝ እሺ አልኩት። እሱንም አልተከራከርኩኝም። ከዛ ሰኞ ዕለት ማታ ምንድን የሆነው በ15 ቆርቧል ብዬሻለሁ። እሑድ ህዳር 15 በኢትዮጵያ ማለት ነው። በፈረንጆቹ ሰኞ ህዳር 16 ነው። ኪዳነ ምህረትን እጅግ በጣም ይወዳታል። አይደለም በደም ስሩ ነው የገባችው ወንድሜ። በጣም ነው የሚወዳት ኪዳነ ምህረት እና ኪዳነ ምህረትን 16 ሁሌ ዶርም ውስጥ ይዘክራታል። ዝክር ማለት አሁን 16 ኪዳነ ምህረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ። ዳቦና እንደ ዝክር ነገር ያደርጋሉ ዶርም ውስጥ። እችን ሁሌ ዶርም ዩኒቨርሲቲ ከገባ ጀምሮ ያደርጋል፣ ይዘክራታል። እና የዛን ቀን ሰኞ ስለነበር ኪዳነ ምህረት ነው። ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል። ከዛ ላይ ነው የገዛው ዳቦ ከግቢ። ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው። እዛም ተሳታፊ ነው ልጁ እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል። ሰኞ ዕለት ምንድን ነው ያደረገው? የገና ጾም የገባበትን ቀን ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ። ሁለት ጓደኞቹ ጋር ሆነው ዝክሩን ይዘክራሉ። ከዛ ሁለት ጓደኞቹ ጋር ሆነው ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፊት ለፊት ላይ ካወቅሽው ስላሴ ቤተክርስቲያን አለ። ከዩኒቨርሲቲው ፊት ለፊት ከራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ። ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን ዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያየ። መቼ? ሰኞ ዕለት 2 ሰዓት ተኩል በኋላ ዝክሩን ከጨረሱ በኋላ ማለት ነው። ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቀው። ከዛ በኋላ ያለው ነው እንግዲህ ከጓደኛው የሚነግረንን የምንሰማው። ምክንያቱም ከዛ በኋላ ጓደኞቹ ጋር ተለያይቷል። ከዛ ምንድነው የተፈጠረው ስለው ለእኔ ያለ ምንድነው የኛው ጓደኛው አብሮት የሚኖረው ዶርም ውስጥ ማለት ነው። ሰኞ ዕለት 5 ሰዓት ከምሽቱ 5 ሰዓት ከ10 አካባቢ ነበር ወደ ዶርም የገባሁት አለ። ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምህረት ስዕል አድኖና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ፣ በአሁኑ ወር ግን ኪዳነ ምህረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ። እሺ ከዛስ ምን ተፈጠረ ስለው ውብሸት ተኝቶ ነበረ። ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ፣ እና አልጋ አለ። አንድ አልጋ ነው፣ ተደራራቢ ነው። ያኛው ትልቁ አልጋ ላይኛው ላይ የሚተኛው፣ ወንድሜ ደግሞ ታችኛው ላይ ነው የሚተኛው። ከዛ ወንድምሽ ተኝቶ ነበር አልጋ ላይ፣ እኔ ወጥቼ ላይ ተኛሁ። እንደተኛ 2 ጊዜ የማስመለስ ድምፅ አሰማ ወንድምሽ። ከዛ በኋላ ውብሸት ውሃ ልስጥቅ ስለው ዝም አለኝ። ደግሞ ስላልጠየቀኝ በዛው ተኛሁ። ከዛ ሌሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ሌሊት 10 ሰዓት ላይ በኢትዮጵያ ማለት ነው እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል። እኔን አሞኛል፣ ላብላብ ይለኛል፣ ሊያጠለውለኛል፣ አሞኛል። ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ መጣውና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት። ሀብታሙ የሚባለው ጓደኛው ጋር ደወልኩለት። ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል፣ የሱ ሽታ እኔን ሸቶኝ አሞኛል አልኩት። እሱ አንሶላ አውጥቶ ዶርሙ ሀብታሙ ዶርም ሄድንና እዛ አደርናል። ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ፣ አልጋ ላይ ይኑር ይሙት ምን ይሁን አላዩት። አስቢ፣ ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ፣ ሁሌ ያኔ የታወቀ ነው። ለመጀመሪያ ጊዜ ነው ይሄን ነገር ያሳየው። አለ ሆይ ሞት ኮይ እንዴት አይባልም። ዶርሙ ቆልፈውበት ጓደኛው ዶርም ነው ሄደው አደሩ። ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች። ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሺፕ ኢንተርቪው ስለነበረብኝ የኢንተርኔትሺፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሺፕ ወረቀትና ጫማ ወጣልኝ። ከዛ ዶርሙን ቆልፈን ሄድናል። ማክሰኞ ጠዋት ለሁለተኛ ጊዜ። ማክሰኞ ሌሊት አላያችሁትም? እንደገና ማክሰኞ ጠዋትም እንደዛው ገብታችሁ ስትወጡ አላያችሁትም? አላየነውም። ከዛስ ማክሰኞ ሙሉ ቀን ዋለ።
ጓደኞቹ ሲደውሉ ስልክ አያነሳም። ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም። ዶርም ሄደው ሲያንኳኩ ዶርም አይከፈትም። ከዛ በኋላ ሙሉ ቀን ካሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም፣ ስልክም አያነሳም፣ አልመጣም። ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባለው ጓደኛቸው ጋር ይደውላሉ። አብረውት አንድ ዶርም የነበረው ጋር ሲደውሉ አያነሳም ስልክ። መጨረሻ ላይ ምን አላቸው? ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው። ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂር ጠይቀው፣ እኔ ስጠይቀው አይነግረኝ አለው። ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅ ነው ያለው ታደሰ ማለት ነው ብሎ የመለሰው። እንግዲህ ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣሁበትም አላለም። ምንም አይነት እርዳታም አላደረገለትም። ለጓደኞቹ ኢቭን ደውሎ ውብሸት አሞታል ሂዱና ቼክ አድርጉት አላለም። ጭራሽ የት እንዳለ አላቅም ብሎ ዘጋባቸው። ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው። እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ። የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ወይ ውብሸት ሲሏት ኧረ አልመጣም ትላቸዋለች። ኧረ ስልክ ማያነሳም ሙሉ ቀን የለም። እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለኔም አልነገረችኝም፣ ለትልቁም ወንድምም አልነገረችም። ዝም ብላ ታድርልሻለች። ከዛ ልጁ የታደሰ የሚባለው ቤተሰብ ኦልሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል። ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል። ስለዚህ ምንድነው ያደረገው? ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመንጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ። እንዴት ነው የተናገረው? እሱን እንገርሽ። ሮብ ጠዋት እንዴት አንተ መሞቱን አወክ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ። ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባኋል። ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ እሱ ማክሰኞን ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል ሄዶ ነው ያደረው። ሰኞ ጋር ሄዶ አደረ። ሮብም እንደዛ ሀብታሙ ጋር ሄዶ አደረ። አላደረም። ግን ከሰኞ እስከ ሮብ ጠዋት ድረስ ዶርምን ትቶ የወጣ ሰውዬ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ። ሌላ ውሃ ይገባል። ቆይ ዝም በይ። ከዛ ዶርም ሲገባ ምን አየሁ አለ? ጠረጴዛ ላይ ስልኩን አየሁ። ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው? ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ነው ህይወቱ ያለፈው ማለት ነው። ቆይ ልነግርሽ ነው። ከዛ በህይወት የለም። ከዛ ምን አደረግክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ። ሰኞ ዕለት ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠና እንዲህ ገፍትሬ ዋለ። ሩጭ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ። ከዛ ቁልፍ እኮ ነው ስለው ከኋላ መጥቶ ቁልፉን ከፈተና ሂዴው እስኪ ያለኛል ሂዴው አለኛል። ከዛ ሄጄ እንዲህ ተሳረገው አፉ ላይ የሆነ ነጭ ነገር አለበት። እንዲህ ነው እጁን እንደዚህ አድርጎ ትራስ ካጠገዋለ እንዲህ ቀጥ ብሎ ነው እንዲህ በጀርባው ይተኛዋል። ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬኑን አነሱ። እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ? አዎ መልካም። ሌሎች ጓደኞቹን መጠየቅ ጀመርኩ። የውብሸት ጓደኞች ምን እንደሰማሁ ታውቂያለሽ? አምና ይሄን ያደረገው ልጅ አሁን ታደሰ የሚባለው ወባ ታሞ አንድ ዶርም ነበር፣ የተለያዩ ዶርም ነበር። ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ በእጁ ነበር ያስታመመው። እሱ ብቻ አይደለም፣ ወባ ምግብ አላስበላ ስትለው የግቢው ምግብ አልበላ ሲለው በብሩ እየገዛ ነበር ያስታመመው። ላፕቶፕ እኔ ነበርኩ ከዚህ የላኩለት። እንዳጋጣሚ ደረሰኙ የላፕቶፑን ፎቶ አለኝ እልክልሻለሁ። እኔ ነበርኩ ቀድሜ የላኩለት ላፕቶፕ እስከሚገዛ በወንድሜ ላፕቶፕ ነበር የሚጠቀመው። ታውቂያለሽ? የክፍል አሳይመንት ሳይቀር አብረው ነው የሚሰሩት። አምና ክረምት ላይ ተከራይቶ የሚኖርበት ቤት ሄዶ በወንድ እጁ ወጥ ሰርቶ አብልቶታል።
ታውቂያለሽ፣ በጣም ጓደኛሞች ናቸው። አምና ካቻምና ወንድሜ ከሌላ ዶርም እየኖረ ወንድሜን ብሎ ሲመጣ ነው የውብዬ ጓደኞች እሱን የሚያውቁት። እሱ ግን ጓደኝነቱን ጭምር ነው የካደኝ ፊቱ። ታውቂያለሽ፣ ጓደኝነቱን ጭምር ለእኔ ለእህቱ ካደኝ። ግን ከኋላ ስሰማ ዜናው ሌላ ነው። የእሱ ይገርምሻል፣ የአስከሬኑ ሽኝት ቀን ማለት ነው ጭራሽ የሀዘን ፊቱ ላይ አይታይም ነበር አሉ። ጭራሽ ጓደኞቹ ብር አዋጥተው ወረቀቱ ለእኛ ተሰጥቶናል። ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ ምን አየሁኝ፣ ልብሱን ስቀበል ከዩኒቨርሲቲ እስካሁን ስቲል የማመንና ያለማመን ውስጥ ነገር ውስጥ ነው ያለሁት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጭ ባንኩን ምሰራ አላቅም እየመጣኝ ነበር። ተቃቅፎ ተሳሳሙና ተሳሳቁ። ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ። ሀቡ ከግሬ እስከ ጥፍሬ ድረስ ነዘረኝ። እዛ ሰዓት ላይ እንዴ ይሄ ነገር ምንድን ነው አልኩኝ። ከዛ የሐኪም ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የድሃ ቤተሰብ ልጅ ነው። ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለኩም። እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን እየሄድኩ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር የምለው ሁሌ ማለት ነው። ከዛ የሐኪም ቤቱ ማስረጃ ሲወጣ በመርዝ ነው የሞተው። በመርዝ ነው የሞተው። መርዝ በልቶ መርዝ ግተውት፣ ለዛውም በጣም የሚከረፋ መርዝ። በምን ጊዜ በምን ሰዓት ይመስለኛል? ሌሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው እንቃርገው የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል፣ መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛት ኤርፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ፣ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል ነግሬሻለሁ። ስትጾሚ ደግሞ ውለሽ ማታ ምግብ በልተሽ የሰጠኝ በራሱ ይደክማል። ከዛ እንደተኛ እዛው እንቅ አድርጎ መሰለኝ ጋቱ። ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያውቀዋል። የሐኪም ቤት ማስረጃ ራሱ ምን ይላል መሰለሽ? ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጠው ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ። ይሄ ግን በጣም የሚገማ ሽታ አለው። ገባሽ? እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው እና አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን። ሲጀመር ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው የወጡት። እውነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጁ እንደተስተካከለ ነው። በቃ እንዲቀጥ ብሎ እንደተኛ ነው። አንሶላው አስመልሶበታል። ጌታ ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው? እንደው በፈጠረሽ ጌታ ንገሪኝ። ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው ዕቃ የለም። ያለው ዝክሩን የዘከረበት ጆልጅስና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው፣ የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን ዕቃውን ይዘውት ሄደዋል ማለት ነው። ሶስተኛ ምን ብሎ ጠረጴዛ ላይ ያስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች 7ኛዋን ነፍሶ አጥብቃ ትጸየፋታለች ይልና አንደኛ የትዕቢት ዓይን፣ ሁለተኛ ክፉ ሐሳብ የምታመነጭ ልብ፣ ሶስተኛ ወደ ክፉ ቦታ የምትሄድ እግር፣ አራተኛ ንጹህ ደም የምታፈስ እጅ፣ አምስተኛ ምንድነው ክፉ ነገር የምትናገር ምንድነው ብቻ አምስተኛው ረሳሁትና ስድስተኛው ዳሽ ብሎ ነው ያለፈው። ስድስተኛው ምንድነው የሚለው በሐሰት ምስክር ነው የሚለው፣ በሐሰት የመሰከረ ነው የሚለው። እሱን ዳሽ ብሎ ታልፏል። 7ኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት።
ባያስፈራሩት ይሄን ጽፎ ያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ ባለ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለ ማህተም ናቸው። ይታይሽ እንግዲህ እና ያም ብሎ ነው ሄደው ሁለት እሺ ከአስክሬን ምርመራ ውጤቱ በኋላ ምን ተደረገ? መርዝ ተሰጥቶት እንደሞተ ከታወቀ በኋላ የመጀመሪያ ተጠርጣሪ ማን ነው? ታደሰ አገኘውን አሳሰርኩት። የመጀመሪያው እሱን ነበር። ከዛ አሳሰርኩት። እሱ ከታሰረ በኋላ ታደሰ አገኘው ይባላል። ግን አንገቱ ላይ ምንም ማስገድደው ሲያጠጡት አሻራ ምንም ሰውነት ላይ አላነሱም። አሻራ አላነሱም። ሲጀመር በወቅቱ ቆይ እሱ ጋር ልምጣልሽ። እንደው በጣም የረሳሁት ነገር ምን አለ መሰለሽ? የአስክሬኑ ሽኝት ቀን ከ5 ኪሎ ቅድስተ ማርያም ፊት ለፊት የማህበረ ቅዱሳን ህንፃ አለ። የማህበረ ቅዱሳን ህንፃ አለ። እዛ ላይ 6ኛ ፎቅ ነው የሚሰሩት። ስማቸው ቀሲስ ኃይለ ኢየሱስ ይባላሉ። በትክክል ስማቸው እንደዛ መሰለኝ ባልሳሳት። የተላኩት ምንድነው? ልጁ ግቢ ጉባኤ ነው፣ የቤተክርስቲያን ልጅ ነው። ፍታት አድርገው ወይ ጸሎት አድርገው አስክሬን ሸኙ ብሎ ነው የተላኩት። ይታይሽ እንግዲህ እሳቸው ሲመጡ አስክሬኑ እየተጫነ ነው። ምክንያቱም ወደ ክፍለ ሀገር ስለሚሄድ በጊዜ መድረስ ስለነበረበት አስክሬኑ እየተጫነ ነው። አንተ መኪና ላይ እየደረሱት ምንጊዜ ጸሎት አድርገው ምንጊዜ ይሄን ነገር ለመናገር እንደበቁ እግዚአብሔር ይወቀው ምን ብለው ይናገራሉ? ይሄ ሻማና ጧፍ እየበራ ነበር። ይሄን የምታበሩትን አጥፉ፣ ቤተክርስቲያን እንደዚህ አይነቱ ፍታት አትሰጥም፣ ትምህርት ከከበዳችሁ ወደ ቤተሰቦቻችሁ ተመለሱ ብለዋል። ያ ማለት ልጁ ራሱን ያጠፋው ብለው ተናገሩ ማለት ነው። አስበሽዋል? ይሄን ሲናገሩ ቤተሰብ በምን እንደሞተ አያውቅም፣ የህግ አካላት በምን እንደሞተ አያውቁም፣ የዩኒቨርሲቲው በምን እንደሞተ አያውቅም። የጠራቸው የግቢ ጉባኤው ኃላፊ አያውቅም። ከየት አምጥተው ይሄን ተናገሩ? ሌላ ምንም ማለልም እኔ የያዙት መስቀል ይፍረድባቸው። እች ነገር የተደረገችው ያሉት ሻማ አታብሩ ነው። እሺ ልጁ ማን ነበር ስሙ? ታደሰ ነው አይደል? የተሰረው ታደሰ አገኘው እስር ቤት ነው ታደሰ። ግን ይወጣ ነው። ኦልሬዲ ነገ የመጨረሻ ቀጠሮ ነው። አንደኛ ፍርድ ቤት ዘግቷል እንትኑን ፋይሉን፣ ሁለተኛ ፍርድ ቤት ዘግቷል። አሁን ነገ 6 ኪሎ ሰበር ነው ቀጠሮ ያለው። አኪድ ዘጋም ብለዋል አላልሽም? ፋይሉ ባይዘጋም እኮ ማሬ አቃቢ ህግ ክስ ካልመሰረተ ልጁ ይለቀቃል። ግዴታ ክስ መመስረት አለበት። አቃቢ ህግ ደግሞ ክስ አልመሰረትም ማለት እኔ በራሴ ምንም ማድረግ አልችልም። ክስ መመስረት አልችልም። አቃቢ ህግ ተጨማሪ መረጃ ምን አይነት መረጃ ነው ተጨማሪ መረጃ ይፈልገው? ላይክ የቴሌው የድምጽ ቅጂ መምጣት አለበት ነው የሚሉት እነሱ። እሺ ቢያንስ በግድያው ባከሱት ማዳን እየቻለ ባለማዳን እንኳን እንዴት አይከሰስም ስንላቸው በነፍስ ግድያ ተጠርጥሮ እንዴት ነው በዚህ ደግመን የምንከሰው ይሉሻል። ብቻ አላውቅም እኔ እውነቱን እሱ መድኃኒዓለም ይወቅ። ግን የተረዳሁት ነገር ኢትዮጵያ ውስጥ ምን አይነት ግንኙነት እንደነበራቸው ይጠላው ነበር ወይ? ወንድምሽን ይሄኛው ተጠርጣሪ ማን ነው ስሙ? ታደሰ ይጠላው ነበር ወይ? ከዩኒቨርሲቲ ጓደኞቹ ምናምን ልትመረምር ያልሞከርሽም? ለማጣራት ሞክሬ ነበር፣ ግን በጣም እንደሚዋደዱና በጣም እንደሚቀራረቡ ነው ሁሉም የሚያውቁት። ዘንድሮ ላይ ክረምት ላይ ቤቱ ሄዶ መጥቶ ከመስከረም ጀምሮ ብዙም እስከዚህም ናቸው አሉ። የሆነ እንደማይተዋወቅ ዝም የለም እንደዚህ አይነት ነገር ተፈጥሯል አሉ። ያ የተፈጠረበት ደግሞ ይመስለኛል ለወንድሜ ዶክሜንቱ ሙሉ እንዳለ ሆኖ ከዶክሜንቱ ውስጥ የ8ኛ ክፍል ሰርተፍኬቱ የለም እና ያን ሰርተፍኬት ደግሞ ሲስተር ገውላ ጠይቋል አንቺ ጋር ነው ይብሉ። ያን ሰርተፍኬትን ያውጥተው ይወሰዱበት፣ በዛ ምክንያት ይጣሉ። እኔ እግዚአብሔር ይወቅ። አንድ ነገር አምናለሁ፣ የራሴ የምለው ቤተሰቤ የምለው እንደ ወንድሞቼ ያሳደግኩት ሱፍ ገዝቼ ያስመረቅኩት በቅናት ወንድሜን እንዳስገደለው አምናለሁ። ምክንያቱም የራስሽ የሚያቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። ማነው እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙን መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው።
ከወንድሜ 15 እያለ የተማረ ነው። ሲመረቅ አቡ ሱፍ ገዝቼ ነው ያስመረኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዳ ነው። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም አይደለም። እነሱ ሰው አላየንም ብለው ጨለማ ውስጥ ሆነው ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሉም የእጇን ታገኛለች። ጊዜና ሰዓት ብቻ ነው የሚጠብቀው። በጣም ከባድ ነው። ተቀለሽ ሲጀመር ይሄ ልጅ እውነታውን እያወቅሽው ፍትህ አለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ ነገር። በጣም ያሳዝናል። እሱ አንድ ላይ አብረው በልተው ጠጥተው ስንት ዓመት አብረው አንድ ዶርም ኖረው እንዴት ነው እሱ እያስመለሰ ይሸታል ብለው ቆልፈውበት የሚሄዱት? ሀውካም ራሱን ሲያድን እንዴት እሱን ሳያድነውም እንደገና ክፍሉን ለምን ፈራው? ይሄ ራሱ እኮ ትልቅ ማስረጃ ነው። ክፍሉን ፈራው። ሰኞ ወጥቶ ሮብ እስከመመለስ ድረስ እንዴ የገዛ ዶርም ውስጥ እኔ እንዳይሸተኝ ጓደኛዬ ሀብታሙ ገብታ ወጣልኝ። ሀብታሙ ሳይሸተው ማፍንጫ የለውም። በጣም ኢትዮጵያ ነገሩ በጣም በእውነት ኢትዮጵያ ውስጥ ሰው ሞቶ ደሙን ያወጣለው ማለት በጣም ከባድ ነው። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን። ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል። ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት ሰው እንደጋተው አንቺ ጠርጠረሽ ነው ወይስ የሕክምና ማስረጃው በመርዝ ነው የሞተው? እንደገና በግድ ነው የሚላለው ወይስ በመርዝ ነው የሞተው ብቻ ነው የሚለው የሕክምና ውጤቱ? ይኸውልሽ የሕክምና ውጤቱ የሚለው ምን አለ መሰለሽ፣ መድኃኒቱ በጣም የሚሸትና የሚከረፋ ነው። በሌላ አካል ተገዶ ካልሆነ በስተቀር በማታለል የሚሰጥ አይደለም ነው የሚለው። ኦኬ ገባኝ። ለምን ገብቶሻል? ሁለተኛ ነገር ትግል እንደነበረ የምታውቂው አሁን ዝም ብለሽ እንደሰው ምስዩ ነገር አለ። ልጁ ጃማ ቀያይሮም ብሎ ኦልሬዲ አልጋው ላይ ተኝቷል። እዛው በተኛበት በእንቅልፍ ልቡ ሲሰጡት ሲታገሉ ማህተቡ ተበጥሷል። ለምን ተበጠሰ? ትክክል ማህተቡ ተበጠሷል ብለሻል። በቃ አንደኛ ይሄ መረጃ አይደለም እንዴ? ማህተቡ ተበጥሷል፣ የአንገት ሐብሉ ተበጥሷል። እንደገና ደግሞ ጆሮ ላይ ያደረጋት አንድ ኤርፎን ናት። እሷም የት እንዳለች አይታወቅም። አንድ ሁለት ልጁን ራሱን አጠፋ እንኳን ብለው ቢያስቡ አንደኛ አስክሬኑ ማንገነዘው፣ ሁለተኛ እንዴት ነው አልጋ ላይ ሊተኛ የሚችለው? አንቺ አይደለም መርዝ ጣጽተሽ ይቀርና ነፍስ ከውስጥ ማለት ነው ሲገኝ በቢጃማ አልጋ ላይ ተኝቶ ነው የተገኘው አላልሽም እኮ። አሁን ለምሳሌ አንቺ ራስሽን ስታጠፊ ነፍስሽ ከውስጥሽ ስትወጣ በጣም ትጨነቂያለሽ አይደለም? አልጋ ላይ ተኛ ከአልጋ ላይ ሁላ ትወድቂያለሽ። ምክንያቱም ነፍስሽ ስትወጣ በራስሽ ስለምትፈራገጭ አይደለ? ይሄ ግን አልጋ ላይ ተስተካክሎ ነው የተገኘው። ሲቀጥል ዶርሙ ውስጥ መርዙን የወሰደበት ዕቃ መገኘት ነበረበት። ትክክል። አስራጥቶ ቢሆን ነው ተጣበተ ዕቃ 100% ሹር። እሱ ነው ያልኩሽ ያለሁት። ሌላው ደግሞ ልጁ በእርግጠኝነት እየተባበረው ነበር። ታዩ ሌላውን ሁሉ እርሹና አንደኛ ለሀብታሙ ማክሰኞ ለቤት ለጓደኞቹ አሳወቅ ያለው ብሎ ለምን ዋሸ? አላሳወቀ። ሁለተኛ ነገር ደግሞ ለልጆቹ የት እንዳለ አላቅም ብሎ ለምን ዋሸ? ዶርም እንዳለ እያወቀ በር ቆልፎበት እየሄደ። ሶስተኛ ነገር ደግሞ አስክሬኑን ሲያገኘው እንግዲህ አንቺም ለሐቅ እኔም ለሐቅ እንናገር ከተባለ አይደለም ጓደኛሽ አይደለም ባለውለታሽ አይደለም ታሞ ያስታመመሽ ጓደኛሽ ይቅርና ሰው ሞቶ ስታገኝ አንቺ ምንም አይመስልሽም እንዴ? አይደለ? እኔ እንጃ በጣም ይከብዳል። የሌላ ሀገር ዜጋ እንኳን አብራኝ የምትኖር ብትኖር ዝም አልልም። ተኝታ ራሱ ትደነግጫለሽ። ካረጋታለሁ ዝም አልልም። አይደለም መሞቱን እያወቀ እንደዚህ መሆን ነው አይደለም? መጀመሪያ ሮብ ዕለት ሞተው አገኘሁት ያለ ጊዜ ሪያክሽኑን ያደረገው ስሚ። አንድ ሰው ሞቶ ስታገኙ ምንድነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታደርጊውን አታውቂው አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮው እንደሞተ ቀድሞ ያቅ ነበር ማለት ነው። ምክንያቱም ይሄ አይምሮአችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው። እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪ ይኸው ነው ያለው። ያ ማለት መሞቱ በትክክል ያውቃል ማለት ነው። መንግስት ቆይ ሲጀመር እኔ የህግ አካል የሚባለው ምንም አይነት መረጃ የሌለውን ነገር ፈልፍለው አውጥተው መረጃውን ያገኙ የለም ወይ? ወንጀለኛውን ያወጡ የለም አይደለም? ይሄን ያህል ትልቅ መረጃ ትልቅ መንገድ የሚከፍት መረጃ እየተሰጥቷቸው ይቅርና ማለት ነው
ሀቅና ሀገር ከተባለ ብዙ ማስረጃ አለ። አሁን እዚህ ጋር ብዙ ወደ ሲቀጥሉ ነገሮች አሉ። አንደኛ ይሄን መሰረት አድርገው ደግሞ ልጁን በሚገባ መርምረው እውነቱን ማውጣት ያለባቸው እነሱ ናቸው እንጂ እኔ ሌሊት 10 ሰዓት ላይ ስንት ዓመት ሙሉ እቅድ የተሰራበትን ሴራ ስንት ዓመት ሙሉ ታቅዶ ተሴሮ እያንዳንዷ ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራን ሴራ ሌሊት ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉትን ልጅ እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻለሁ የሚል መረጃ ላመጣ የምችለው? እንዲህ ካደረኩስ ምርመራ ምን አስፈለገኝ ታዲያ? እኔ ራሴ ከሆነ መረጃውንም ላቀርብ የምችለው ምንም እኮ መመርመር አይጠበቅባቸውም። እንደዛም ሆኖ ደግሞ ልብሽን አውጥተሽ እንኳን ቢያጠፋ ይሄ ልጅ ራሱን ቢያጠፋ የመርዝ ብልቃጡ የት አለ? ኦሬዲ ሐኪም በመርዝ የሞተው ተብሎ የመርዝ አይነቱ ሁላ ተገልጿል አይደል ውጤቱ ላይ? አዎ። ስለዚህ የመርዝ ብልቃጡ የት አለ? ራሱን ቢያጠፋ የት አለ? መገኘት ነበረበት ዶርም ውስጥ። አንድ ሁለተኛ የአንገት ሀብሉን ማተቡን ምን በጠሰው? ከሚገርምሽ የአንገት ሀብሉ የለም፣ ኤቲኤም ካርዱ የለም፣ የስምንተኛ ክፍል ሰርተፍኬቱ የለም። ኤቲኤም ካርዱ የለም። የት ሄደ ኤቲኤም ካርዱ? ምን አውቃለሁ። የለ አላ ኤቲኤም ካርዱ ይሄም እኮ መፈተሽ ኤቲኤም ካርዱ የለም። ኤቲኤም ካርዱ ከዛ ምንድነው እናንተ ያዛችሁ ስንል እነሱ የያዙት ምንድነው ይሄ ቅድም የነገርኩሽ የመጽሐፍ ቅዱስ ቃል ከጠረጴዛ ላይ ከስልኩ ጋር ሁለቱን ስልክ ላፕቶፕ እና የሆነ የቀበሌ መታወቂያ አዲስ አበባ ቀበሌ መታወቂያ ካርድ በቃ ይሄ ነው ያለው። ኤቲኤም ካርዱ የለም እነሱ ጋር። ኢቨን እኔ እንደውም ያው ባይኔ ያላየሁትን ነገር አልመሰክርም ብዬ ነው እንጂ ሲስተር አዳዲስ የገዛቸው የልብስና የቦርሳ የላፕቶፕ ቦርሳዎች ሁላ ገዝቷል ብላኝ ነበር። እሱን ላይ የለም። እንግዲህ እኔ አንድ ነገር አለ እኔ እውነት ስነግርሽ ኢትዮጵያ ውስጥ ፍትህ አታገኝም። ፍትህን በራስሽ ካልፈለግሻት በስተቀር አንድ ነገር አምናለሁ ከእግዚአብሔር